ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማ ሄርሜላ ሩታ የምሬ ነው ከልቤ ነው ቤተሰቦች ማርያምን ነው የምላችሁ። እስከዛሬ የለፋሽበት ትዳር ነው እና ነገሮችን እንደምን ብለሽ አስተካክለሽ ራስሽን አሳመነሽ ወደ ለሩታ መናገሩ ምንም ጥቅም የለውም። ምክንያቱም ሩታ ትናደዳለች። ለምንድን ነው የምትናደደው እንዴ? ነፍሰ ጡር እኮ መናደድ የለበት። ለሩታ ከመናገር ይልቅ አብርሽን ጠርቶ አብርሽ ምንድነው እያደረግክ ያለኸው? ያው መግቢያው ላይ እንግዲህ እንዳየነው ሩታ አሳስራችኋለሁ እያለች ነው። ማለት ያለበት ምንድነው አብርሽ ይሄ ነገር ወንጀል ነው። እርግጠኛ ባልሆንሽው ነገር እንደዚህ ባቲ ደስ ይላል። ምክንያቱም ህግ የያዘው ነገር እንደዚህ አድርጋለች ብላ ብትናገር ለአብርሽም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭም ያላችሁ ሁላችሁም እያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በሩታ ቪዲዮ መጥቻለሁ ማለት ነው። ያው ሩታ መቼም ሁላችንም ናፍቃናለች። ሩታ በጣም የምታሳዝን ልጅ ነች የምር ማለት ነው። ነገር ግን በጣም ጀግና እንደሆነች ደግሞ በዚሁ አጋጣሚ ሊነግራችሁ ፈልጋለሁ። ዛሬ እንግዲህ ሩታ ከባድ ውሳኔ ወሰነች። ሁላችሁንም አሳስራችኋለሁ አለች ይላልና ለምንድነው ይሄን ያለችው ምናምን ለሚለው ነገር ቪዲዮውን አይተን እኔም በበኩሌ ለሩታ አንዳንድ ነገሮችን መናገር ስለምፈልግ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ሩታ የምር በጣም ጀግና ሴት ናትና ቪዲዮን ከመጀመራችን በፊት ሁላችሁም ሩታ በጣም ጀግና ነሽ በሉ። በረከት ለምንድነው ከሩታ ጎን የሆንከው ካላችሁ ደግሞ እሱን መጨረሻ ላይ ሀሳብ የምሰጥ ይሆናል ማለት ነውና እስኪ ሩታ ዛሬ በምን ጉዳይ ነው የመጣችው የሚለው ያው ብዙ ጊዜ ሆኗታል እንዳልኳችሁና እስኪ እንስማ ነበር። አቤልም አብርሽም ሆኖ አግኝተው ነበረ ቀጥራዊ ማለት ነውና ምንድን ነበር ያኔ የተነጋገርነው። ከቪዲዮ በኋላም ያናገሩኝ ነገር ነበረ። ነገሮችን እንዳስተካክልና እንዳስብበት ምናምን ጠይቀውኝ ነበረ። እኔም ያው አስብበታለሁ ብዬ ነገሩን አልፌዋለሁኝ። ግን ደግሞ አንድ የገባልኝ ቃል ነበር ማለት እኔ ብቻ ነገሮችን እስከምንጨርስ ድረስ ወይም ደግሞ የፍርድ ቤት ቀጠሮ ደርሶ ነገሮች የመጨረሻ የሚባሉት ነገሮች ላይ እስከምንደርስ ድረስ እኔ እዛ ቤት ሄርሜላ እንድትኖር አልፈልግም ነበር። ግን አሁን እዛ እየኖረች እንዳለ ሰምቼ የምር ግን ሩታ እኮ በጣም ትዕግስተኛ ናት። የምር እኔ እዚህ ጋር ሩታን ሳላደንቅ አላልፍም። እንኳን አይደለም የልጇ አባት አብርሽ ሆኖ የምር ኖርማል ጓደኛዋ እንኳን ቢሆን እኔ በሄርሜላ ላይ የሆነ ነገር ማለት መቼም ሴት ልጅ ማለት ስትናደድ የምታደርገውን አታውቅም። ነገር ግን ሩታ እዚህ ጋር በጣም ትዕግስተኛ ናት። የምር ሄርሜላ ላይ ምንም አላደረገችም። በዚህ ሰዓት እኮ የሰው ልጅ ሰውን እርዳ ማለት ነው እንጂ የሚከብደው ሰውን አጥፋልኝ ማለት በጣም ቀላል ነገር ነው። ግን እሷን ለመበቀል እሷ ላይ ጉዳት ለማድረስም በጭራሽ አላሰበችም። እና የምር ማለት እኔ ትንሽ የደበሬ ነገር ግን ምን መሰላችሁ ሩታና አብርሽ እዚህ ድረስ መዳረሳቸው በጣም ያሳዝናል። የምርም ነገራችሁ ማለት ነው። ምክንያቱም ሩታና አብርሽ ሁሌም ነው የምናገረው የብዙ ሰዎች በቃ ማለት ለብዙ ሰዎች አርአያ መሆን የሚችሉ ልጆች ናቸው። ነገር ግን እንዳልኳችሁ ሰይጣን መቼም ስራውን አይረሳም። በሚዋደድ ሰው በምን ይገባና በቃ ሰውን ያጣላልና ግን ሩታ የምር በጣም ጀግና ሴት ናት። የምር በዚህ ላይ ሆና እኔ እግዚአብሔርን አነጋገሯ ራሱ ግን ለሩታ ማስተላለፍ የምፈልገው ነገር አለ። እሱን እንዳልኳችሁ መጨረሻ ላይ ነው እና እስኪ ቪዲዮ እንየው በደንብ ሁኔታዎችን ያለውበትን ሁኔታ ምናምን እናንተም ታውቃላችሁ። ደስተኛ ነኝ አሁን ባለኝ ነገር ፈጣሪ ተመሰገነ ይሁን። ነገር ግን የሆነ ደስተኛ ስትሆኑ ወይም ደግሞ ህይወታችሁ ውስጥ ሌላ አዲስ ነገር ሲፈጠር ብዙ የማይወዱ ሰዎች አሉና ሊረብሹን የሚገቡ ምናምን ሰዎች ይኖራሉና አሁን አቤልን የቀጠርኩበት ምክንያት እንደነገርኳችሁ አቤልን ቀጥሬዋለሁኝ። ዛሬ እሱ ማግኘትና ማውራት ፈልጋለሁ። ምክንያቱም እቺ ሴት የመጣችው በአቤልና በብሩክ ምክንያት ነው እና እሷን ራሳቸው እንዳመጡ ራሳቸው ነው እቺ ልጅ የመጣችው በአቤልና በብሩክ ነው። ኦኬ ረምኩ ጠላት ከሩቅ አይመጣም ይባላል። ደስጡልኝ ልጠይቃቸው ነው። ያው ብሩክን ማግኘት አልችልም። አቤልን ግን ያው እዚህ ስለሆነ እሱ ማግኘት እችላለሁኝ። ነገሮችን ወደ አብርሽ ከመሄድ እና እሱን ከማናገር ምክንያቱም ያው እሱ ብዙ ጊዜ ተነጋግረን ያሰብናቸው ነገሮች ወይም ቃል የተገባባንባቸው ነገሮች ብዙ ጊዜ ስለሚተዋቸው ወደ እሱ ጋር ሄጄ ነገሮችን ማንዛዛት መነታረክ አልፈለኩም እና ይሄ ነገር እንዲፈጠር ስላልፈለኩኝ አቤል ጋር ነው የደወልኩት እና አቤልን ቀጥታ አግኝቼው ያው እንግዲህ ቤተሰብ ትንሽ ፀሐይ ሲያስቸግረኝ እዚህ ዛፎቹ መሀል መጥቻለሁ። እውነት ነው እንዴ ጥላ ላይ መሆን አለብሽ። በዛ ላይ አሁን ያለሽበት ሁኔታ
እሺ እና እንደነገርኳችሁ ነው ያው ጀማሪው የነበሩት ብሩክና አቤል ስለነበሩ ያው ብሩክን ማግኘት አልችልም። አቤልን ግን ቀጥሬዋለሁኝ በዚህ ጉዳይ ላይ ላነጋግረው ማለት ነውና እኔ ራሴን ተጠያቂ ላለማድረግ በቻልኩት መጠን የሩታ ሐሳብ እኔ እዚህ ጋር በነገራችን ላይ ሳላደንቃት አላልፍም። ይኸውላችሁ እኔ ሩታ አስተዋይ ናት የምለው እዚህ ጋር ነው። አሁን ሌላ ሰው ቢሆን ቀጥታ አብርሽን ጠርቶ ለምንድን ነው ሄርሜላ ጋር ቤት ማለት ከቤታችን ሄርሜላ እንድትኖር ያደረገው? ቃል የገባኸው ነገርስ ለምን የት ነበር? እኔ እናንተ እኮ ያለነው በፍርድ ጉዳይ ነው ማለት ፍርድ ቤት ስለያዘው ጉዳዩን ማለት ነው። እና እንደዚህ አይነት ነገሮችን አልተናገረችም። ብትናገር ኑሮ እንዳለችው ንትርክ ይሆናል ማለት ነው። ስለዚህ አስፈላጊ ስላልሆነ ያው ጓደኛውን ይሰማል ብላ ስለምታስብ አቤልን ጠርተዋለች። ስለዚህ ይሄ በጣም ትልቅነት ነገር ነው ለኔ ማለት ነውና እሺ ሄርሜላ ማጋ እኔና አብርሽ ቤት እኮ አንቺ ያለሽበት እንዴ ቆይ እስኪ እዚህ ጋር ቤተሰቦች እንየው እስኪ ለምንድን ነው አቤል የደነገጠው? ማለት አሁን ሄርሜላና አብርሽ አብረው ናቸው ወይ ደግሞ እዛ ቤት ውስጥ ናት ምናምን ቢባል ምንም የሚያስገርም ነገር የለም። ምክንያቱም ከሚሆኑ አንፃር ከሚደረገው ስታነጻጽሩት ምንም ልዩነት ያለው አይመስለኝም። ማለት ይሄን ያህል ከባድ ነገር አይደለም። ምክንያቱም የሰው ልጅ ቀረቤቱ ይታወቃል። ግን አቤል ለምንድን ነው የደነገጠው? እስኪ እንየው እና ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ሄርሜላ ማጋ እኔና አብርሽ ቤት ማለት ማንጋ ማለት ምን እንዴት ምን ማለት ነው? ምን አገባት? ከማንም ጋር ብትኖር እኮ ጉዳይ አይደለም። ከአብርሽ ጋር ካልሆነ አይደል እኮ አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እንደዛ የሚባል ነገር ሰምቻለሁ ብቻ ሳይሆን መስማት ምናምን ይሄ በወሬ ደረጃ ሳይሆን የሆነ የተላከልኝ ነገር አለና ያው እዛው አብሯቸው ካለ ሰው ነው ይሄን ነገር ያየሁት ወይም የሰማሁት። የተላከልኝም ያ ሰው ማን ነው ምናምን ብለህ እንድትለኝ አልፈልግም። ምክንያቱም እሱን ፕራይቬሲ መጠበቅ ስላለብኝ በነገሮች ደስተኛ ያልሆነ ሰውና በቃ ለኔ የሚጨነቅ ሰው እኔ እንጃ ማለት ጥሩ። አሁን እኮ አንዳንድ ሰው ምን መሰላችሁ ይሄንን ነገር አሁን ለሩታ መናገሩ ምንም ጥቅም የለውም። ምክንያቱም ለሩታ ከመናገር ይልቅ አብርሽን ጠርቶ አብርሽ ምንድነው እያደረክ ያለው? ያው መግቢያው ላይ እንግዲህ እንዳየነው ሩታ አሳስራችኋለሁ እያለች ነው። ማለት ያለበት ምንድነው አብርሽ ይሄ ነገር ወንጀል ነው። ገብቷችኋል አይደለ? ለሩታ መናገሩ ምንም ጥቅም የለውም። ምክንያቱም ሩታ ትናደዳለች። ለምንድን ነው የምትናደደው እንዴ? ነፍሰ ጡር እኮ መናደድ የለበት አይደለ ቤተሰቦች? ስለዚህ ለምንድን ነው የነገሯት አይደል? ግን የሰውን ወሬ ሰምተሽ ከሆነ ምናልባት እናንተን የሚወዳችሁ ብዙ ሰው እንዳለ የሚጠላችሁ በዙሪያችሁ ብዙ ሰው አለ የእናንተን ሰላም የማይፈልግ እና ምናልባት የሰው ወሬ አሁን ካለው ነገር በላይ ሌላ ክፍተት እንዲፈጥሩባችሁ ከሆነ ብዬ ነው እንደዚህ የምጠይቅሽ። እርግጠኛ መሆነው አንቺ ሄደሽ እስካየሽ ድረስ ነው። ግን እስካላየሽ ድረስ አቤላዬ ከዚህ በላይ ሊናሱ መካከል ምንም አይነት ክፍተት ሊፈጠር አይችልም። ሲቀጥል ደግሞ ይሄ ማረጋገጫ የሚፈልግ ወይ ደግሞ የሆነ ትልቅ ፕሮሰስ ምናምን የሚፈልግ ነገር አይደለም ይሄ ጉዳይ። ምናልባት አይኖ ልጅ አለው ተብዬ ሌላ ፕሮሰስ ውስጥ የገባንበት ሁኔታ ነው ማለት ምን ምን ያልገባኝ ነገር አለ። እኔ ፋሚሊ ማለት ኦኬ ያው ወደ ክሱ አለምን ማለት ያው የትዳራቸው ጉዳይ በክስ ውስጥ እንደሆነ አውቃለሁ። ነገር ግን እስኪ ምንድነው እሺ አሉ ነገር ግን እኔና እሱ ጋር ይሄ ነገር ሳይፈጠር በፊት ከማርገዜ በፊት ምናምን ብዙ ጊዜ ልጅ አለው ተብዬ አውቃለሁ። ግን ያን ያላመንኩም ወይም ደግሞ እምነት ኖረኝ አልነበረም። አሁን ገፍቶ ስለመጣና ፊት ለፊት ብቻ ከነገሩ ጋር ፊት ለፊት ስለተፋጠጥኩኝ ነው ይሄንን ነገር ወደ ማጣራቱ እንግባ ብዬ እሺ ብዬ ተቀበልኩት እንጂ ረጅም ጊዜ ሆኖኛል እንደዚህ አይነት ወሬ ሲወራልኝ። ግን ያን ነገር አመኘ ተቀብያለሁ ማለት አይደለም፣ አልተቀበልኩም። ታውቃለህ በጣም ብዙ ጊዜ እንዴ እኔና እሱ ዱባይ ከመሄዳችን በፊት ያ ትክክል ናት። ምክንያቱም ያው አብርሽና ሩታን ለማጣላት ብዙ ነገሮች ተደርገው ነበረ። ምክንያቱም እንግዲህ ምንድነው ይሄንን ነገር ሲደረግ የነበረው ያው ሰውን ለማጣላት በቃ የማይፈነቀው ድንጋይ የለም። የምር ልጅ አለው ይሄንን ከአንድም ሁለቴ እኔ አይቼዋለሁ። እሺ ያወራልሽ የቅርቤ ሰው ነው እንደዚህ ወንድሜ ነው እህቴ ነው ብትይ
ሩታ እኔ እርግጠኛ ልሆን አልችልም። ምክንያቱም አብርሃም በፕራንክ ራሱ አይተሽዋል፣ ቪዲዮ ላይ አይተሽ ከሆነ በፕራንክ ራሱ እንዴት እንደሆነ እኔ ነኝ የማውቀው። ለፕራንክ ሻንጣ ይዛ ወደ ቤት ስትገባ አብርሽ ጋር ምን ብሎ እንደተናገረ እኔ ነኝ የማውቀው ሁላችንም። እና ስለዚህ እርግጠኛ ባልሆንሽው ነገር እንደዚህ ባቲ ደስ ይለኛል ሩታ። ኦኬ ለፕራንክ ምናምን አላቅም አቤል፣ እኔ ማለት እንደዚህ ነው ብሎ ለመናገር በጣም ከባድ ነው። ግን እስኪ አሁን ምን መሰላችሁ መግቢያው ላይ አሁን ሩታ የተናገረችው ምንድን ነው ልታሳስራቸው እንደሆነ ገብቷችኋል አብርሽን እና ሄርሜላ። ምክንያቱም ያደረጉት ነገር ትክክል አይደለም። መግቢያው ላይ አንዴ ሰምተነው እንመለስና እኔ በደንብ መናገር ያለብኝ ነገር እናገራለሁ። ማለት ልሳሳት እችላለሁ፣ ግን ከተሳሳትኩ በጣም ይቅርታ። ግን እኔ ሩታን ሁሌም ቢሆን እደግፋታለሁ ማለት ነውና እስኪ መግቢያው ጋር ምን እንዳለች እንስማ። ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። አያችሁታ አብርሽ ሶሪ አቤል እንዴት እንደደነገጠ። ሄርሜላ ማጋ እኔና አብርሽ ቤት እኮ አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እዛ ቤት የመኖር መብት የላትም ማለት ሄደሽ አይተሻል? እርግጠኛ ነሽ? ሄጄ ማየት እኮ አይጠበቅብኝም ነው አይደለም ሩታ? ከዚህ ሄዳ ማየት እኮ አይጠበቅባትም። ግልጽ የሆነ ነገር በፊት የተፈጠረው ነገር ታውቂያለሽ። ልጅ ሳይኖረው ልጅ አለው ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የሐሰት መረጃ እንደመጣበትም ታውቂያለሽ። የኔና እሱ ነገር ፍርድ ቤት የያዘው ነገር ነው። ህግ የያዘው እዚህ ጋር ያው ፍርድ ቤት የያዘው ነው፣ ህግ የያዘው ነገር ነው። ሶ አብርሽ በቤቱ ላይ ምንም አይነት ነገር ማድረግ የለበትም፣ ምንም አይነት ውሳኔ መወሰን የለበትም። እሺ ያዘው ነገር ነው። ስለዚህ በህግ የተያዘ ነገር ደግሞ ማለት ነው ገብቼ እኔ እንደዚህ ተፈጥሯል የኔና እሱ ነገር ሳንጨርስ ወይም ደግሞ ያለንን ነገር በዚህ ሁን ብሎ ህግ ሳይፈቅድልን ህግ የሆነ መስመር ወይም አቋም ሳያስይዘው ወደ እንደዚህ አይነት ነገር ገብቷል ብዬ ብል በመጀመሪያ ለሱ ወንጀል ነው። ሲቀጥል ለሷም ተጠያቂ ያደርጋታል። ሰላም ትክክል። እዚህ ጋር ሩታ የተናገረችው ነገር አንድም ስህተት የለው፣ ትክክል ነው። ምክንያቱም ህግ የያዘው ነገር እንደዚህ አድርጋለች ብላ ብትናገር ለአብርሽም ሆነ ለሄርሜላ ወንጀል ነው። ነገር ግን አሁን ቤተሰቦች የምሬን ነው የምነግራቸው፣ ሩታ በጣም ጀግና ሴት ናት። በቃ ይሄንን ነገር ወደ ክርክር አላደረገችውም። ጓደኛውን ጠርታ ወደ ህግም አልሄደችም። በቃ የተፈጠረው ነገር እንደዚህ ነው፣ ስለዚህ ያው እንዲነግረው ነው። ይሄ በጣም ትልቅነት ነው። ከዛ ውጭ ደግሞ ውድና የተከበራችሁ የሩታ ፋሚሊዎች ወይም ደግሞ ይሄን ዩቲዩብ የምታዩ በሙሉ እንኳን በሰላም ወደ ቻናላችን መጣችሁ። ሌሎቻችሁ የምትሆኑ ነገር ግን የምሬ ነው የሩታ ፋሚሊ ካላችሁ የምር እኔ የሩታን ማድነቃችሁ ወይም መውደዳችሁ በጣም ትልቅ ነገር ነው። ሩታ በጣም ጀግና ሴት ናት። እኔ እዚህ ጋር ለሩታ ማስተላለፍ የምፈልገው ነገር ሩታ የምሬ ነው ከልቤ ነው ቤተሰቦች ማርያምን ነው የምላችሁ እስከዛሬ የለፋሽበት ትዳር ነው እና ነገሮችን እንደምን ብለሽ አስተካክለሽ ራስሽን አሳመነሽ ወደ ትዳርሽ ብትመለሽ ባይ ነኝ። ምክንያቱም ሩታ እንክብካቤ ትፈልጋለች። ሩታ የምር በጣም ማለት ነው ከጎኑ የሆነ ሰው ሊሆን ያስፈልጋል። ከነገር ይሄ ከሀሳብ መራቅ አለባትኝ እና እኔ የምር ሩታ በዚህ ትዳር ብዙ መስዋዕትነት ከፍለሻልና እባክሽ የምር እኔ እንደ ወንድም መናገር የምፈልገው ነገር ወደ ድሯችሁ ብትመለሱ። አውቃለሁ በጣም ከባድ እኮ ነው፣ ግን በቃ የሚሻለው እሱ ስለሆነ ምክንያቱም ልጁ ሴትም ሆነ ወንድም ሲወለድ ያለ አባት ማለት የሆነ በመካከላችሁ እንደዚህ ነገር እንደተፈጠረ ልጅ ሲያቅ ምናምን ነገር ያ አሁን ህፃን ነው፣ ግን ያ ነገር እያደገ ይመጣል ማለት ነው። አሁን እዚህ ጋር ይሄን ነገር አቁማችሁ ወደ ትዳራችሁ ካልቀጠላችሁ ይሄ ነገር በጣም ከባድ ነው የሚሆነው። ከዛ ሲቀጥል ደግሞ ማለት ነው አሁን ለምናገረው አማርኛ ከልብ ይቅርታ፣ የምሬን ነው ቤተሰቦች። ሄርሜላ ለምትባል ሴት ትዳርሽን አሳልፈሽ ባትሰጭ ባይ ነኝ። ሩታ በደንብ አስቢበት። የምሬን ነው የምነግራችሁ ቤተሰቦች። ሄርሜላ ማለት በጣም ባለየ ሴት፣ የሰው ትዳር የምትበጠብጥ፣ አብርሽና ሩታን ለማጣላት መሀል ላይ የገባች ሴት ስትሆን፣ ስለዚህ ሩታ ይሄን ነገር አስባ አብርሽም የምር ይቅርታ መጠየቅ አለበት ብዬ አስባለሁ። ብዙ ነገሮችም ያው የሰው ልጅ እኮ ስላጠፋ ብቻ አይደለም እንደ ይቅርታ የሚጠይቀው እኮ ስላጠፋ አይደለም። ባያጠፋም እንኳን ያንን ነገር ማጣት ስለማይፈልግ ይቅርታ ይጠይቃል አይደል እንዴ? ስለዚህ ሩታ ለማትረባ ሴት የምር በጣም ስድ ለሆነ ሴት ትዳርሽን አሳልፈሽ ባትሰጪ፣ በመካከላችሁ ምንም አይነት ነገር ባይፈጠር፣ ዛሬ ሄርሜላ ከኛ ቤት ገብታለች ወይ ደግሞ ከአብርሽ ቤት ነው ያለችው ብለሽ ካሰብሽ
ወደ ትዳርሽ ብትመለሽ አብርሽና አንቺ ያው ልትደባበሩ ትችላላችሁ፣ በመካከላችሁ ጥሩ ነገር ላይኖር ይችላል። ግን መኮራረፍ እንዳለ ሆኖ አብራችሁ ካላችሁ ግን ፍቅር ይመጣል፣ ቀስ እያለም ቢሆን ማለት ነው። ነገር ግን ከተራራቃችሁ ግን ፍቅር እየጠፋ ነው የሚሄደው። ልክ አሁንም አንቺ በሄርሜላ ጉዳይ እንዳሰብሽው አብርሽም ሌላ ነገር ያስባል። ይሄ ነገር እየሰፋ ይሄዳል ማለት ነውና የምር ፋሚሊ እኔ ከተሳሳትኩ በጣም ይቅርታ። ነገር ግን ሄርሜላ በጣም ስርዓት ያጣች ልጅ እንደሆነች ተረድቻለሁ። ብቻ ዋናው ነገር ዛሬ ሩታ ስለመጣች በጣም ደስ ብሎኛል። ቤተሰቦች ሩታ እንኳን በሰላም መጣሽ ብያለሁ። የምር ያሰብሽው ተሳክቶ ፈጣሪ በሰላም ምን ነበር ማርያም ታማልሽ ነው የሚባለው፣ ብቻ በሰላም እንድትገላገል የኔ የወንድማችሁ ምኞት ነው። አላቅም ቃላት የለኝም። ግን የምር ለንግግሯ ለሁሉም ነገር በጣም ጀግና ሴት ነሽ። የምሬን እግዚአብሔር ያክብርሽ፣ በርችልኝ።